ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆኖ በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ስለ ፍሎሪያን ቪርትዝ እናንሳ። ወደ ሊቨርፑል ሲመጣ የነበረው መጠበቅ በጣም ከፍተኛ ነበር። ልዩ ባለ ክህሎት ነው። እንደ እድል አንዳንድ ተጫዋቾችን በሃይላይት አንዳንድ ተጫዋቾችን አልፎ አንድ ጨዋታ ሁለት ጨዋታ በማየት የምናውቃቸው ተጫዋቾች አሉ። እንደ እድል ሆኖ በካናል ፕላስ በነበረኝ ስራ ታሪክ ምክንያት ቡንደስሊጋ ብዙ የማየት ብዙ የመስራት እድል ነበረኝ እና እዛ በደንብ ብዙ ጨዋታዎች ላይ ስንት ጨዋታ በአመት ግን ብዙ ጨዋታዎች ላይ ስላየሁት ሊቨርፑል ሲያስፈርመው ወይ ሊቨርፑል ያስፈርመው ባየር ወይ ሪያል ወይ ሲቲ ማንም ያስፈረሙት ተጫዋች ባለ ልዩ ክህሎት ለመሆኑ እርግጠኛ ነበርኩ። ብዙ ስታዩት አንድን ተጫዋች ያንን እድል ይሰጣቸዋል፣ ጥንካሬዎቹን በሙሉ የማየት እድል ይሰጣቸዋል እና ግን እንደመጣ ጥሩ አልተጫወተም። ለምን ጥሩ እንዳልተጫወተም ስናነሳ ነበር። መጀመሪያ አካባቢ ከነበረው ከፍተኛ መጠበቅ አንጻር አንድ ተጫዋች ጠቅላላ ዋጋው 116 ሚሊዮን ፓውንድ በሚደርስ ገንዘብ ሲመጣ ይዞት የሚመጣው ኤክስፔክቴሽን አለ፣ ይዞት የሚመጣው ከፍተኛ መጠበቅ አለ እና ከእንደዚህ አይነት ገንዘብ በኋላ ከእንደዚህ አይነት ኢንቨስትመንት በኋላ የሚመጣ ተጫዋች ጊዜ ይገባዋል የሚል አሰምሽንም ያለ አይመስለኝም። እንደመጣ ዴሊቨር እንዲያደርግ እንደመጣ ጥሩ እንዲጫወት የሚጠበቅ ነው የነበረው እና በብዙ መለኪያዎች ለምሳሌ የአሲስቱ መጠን የኤክስፔክትድ አሲስቱ መጠን ከ3.36 ወደ 0.17 የፍጹም ቅጣት ምት ሳጥን ውስጥ በጨዋታ የሚነካቸው ኳሶች የድሪብሊንጉ መጠን ለምሳሌ ባለፈው የውድድር ዘመን በሌቨርኩዘን በዚህ ውድድር ዘመን ከሚያደርጋቸው የድሪብሎች መጠን በ4 እጥፍ ነበር ያለን ሰው መጀመሪያ አካባቢ። አምና የበለጠ የተጋጣሚ ቡድን ሳጥን አካባቢ ሲደርስ ነበር ድሪብል ያደርግ የነበረው። አሁን ድሪብል ሲያደርግም የበለጠ ሴፍ ቦታዎች ላይ ነው ድሪብል ያደርግ የነበረው። በተቾቹ በሚድል ሰርድ አካባቢ ወይም መሀል ላይ የሚያደርጋቸው የተቾች መጠን በ18% ጨመረ፣ ግን በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ የሚያደርገው የተች መጠን በ34% ቀነሰ። የሙከራዎቹ መጠን በ39፣ የኢላማቸውን የጠበቁ ሙከራዎች መጠን በ63% ቀነሰ። በአይናችንም በስታቲስቲክስም በዴታም ማየት ይቻላል። ጊዜ ወስዷል፣ ግን ሰሞኑን በጣም ጥሩ ነው። የመጀመሪያዎቹ 21 ጨዋታዎች ላይ አንድም ጎል ያላስቆጠረ ተጫዋች አሁን ባለፉት 10 ጨዋታዎች 8 የጎል ተሳትፏል። ባለፉት 11 ጨዋታዎች 9 የጎል ተሳትፏል። 6 ጎል አስቆጥሯል። 2 የመጨረሻ ኳሶች ያቀብሏል። ባለፉት 10 ጨዋታዎች ብቻ ባለፈው ከኒውካስል ጋር በነበረው ጨዋታ ጎልም አስቆጥሯል፣ አሲስትም ሰጥቷል እና ብዙ ትኩረት ነበር፣ ብዙ አስተያየት ይሰጥ ነበር ይህንን ተጫዋች በተመለከተ። የሊቨርፑል ሲዝን አሁንም ጥሩ ሲዝን አይደለም። በፕሪሚየር ሊግ በቀደም ኒውካስልን እስኪያሸንፍ ድረስ 5 ተከታታይ ጨዋታዎችን ማሸነፍ አልቻለም ነበር። የሆነ ጊዜ በፕሪሚየር ሊግ በ7 ጨዋታ 6ቱን ጨዋታ ተሸንፎ ነበር። በሁሉም ውድድሮች በ12 ጨዋታ 9 ጨዋታ የተሸነፈበት ወቅት ነበር እና በዛ የሊቨርፑል አስቸጋሪ ጊዜ ውስጥ ከተወቃሾቹ መካከል አንደኛው ፍሎሪያን ቪርትዝ ነበር። የሊቨርፑልን የአማካይ ክፍል ዳይናሚክስ ረበሸው በሚል እንዲያውም ጄሚ ካራገር ምን ይላል? ሁልጊዜም አንድ እንግዳ የሆነ ጥያቄ አለ ከውጭ ሀገር የሚመጡ ተጫዋቾችን በተመለከተ ለመልመድ ምን ያህል ጊዜ ነው የሚያስፈልጋቸው የሚል። ብዙ ጊዜ 6 ወር ይባላል። ነገር ግን ታላላቅ ሊቨርፑል ያስፈረማቸው የውጭ ሀገር ተጫዋቾች ከሌሎች ሊጎች የመጡ ተጫዋቾች አመት ሲፈጅባቸው ግን አይቻላውቅም ማለት እና ስሞች ጠቀሰ። ሳሚ ሁፒያ፣ ሞሐመድ ሳላህ፣ ሳዲዮ ማኔ፣ ሉዊስ ሱዋሬዝ፣ ዲትማር ሃማን ብሎ ምናልባት ያልጠቀሳቸው ብዙ ይኖራሉ። እነዚህ ሁሉ ግን አመት አልፈጀባቸው፣ እንደመጡ ነው ጥሩ መጫወት የጀመሩት። ታሪክ ከውጭ የሚመጡ ወደ እንግሊዝ የመጡ ተጫዋቾች አመት ይፈጅባቸው እንደሆን አያስነብበኝም። ታሪክ ያንን አይነግረኝም ማለት ጥሩ ተጫዋች ነው፣ በጣም ጥሩ ተጫዋች ነው። አሁን በ3 ወር ብቻ ነው እየተቸሁት ያለሁት። ጥሩ ተጫዋች መሆኑን እርግጠኛ ነኝ፣ ግን አመት ከፈጀበት ግን ጥሩ ግን ለፕሪሚየር ሊግ ማይሆን ተጫዋች ግን ልለው እችላለሁ አለ
አዝማሚያው ጥሩ አይደለም። በአካልም በፊትነስም ለፕሪሚየር ሊግ ዝግጁ አይመስልም። ጋሪ ኔቭል እንዲያውም አሁን ከሲቲ ጋር ነው የሚጫወቱት። ከዛ የሲቲ ጨዋታ በኋላ ከሊቨርፑል ተጫዋቾች መካከል ሲቲ ሊቨርፑልን 3-0 ካሸነፈበት ጨዋታ ማግስት የፍሎሪያን ቪርትስን ያህል ተነቅሶ ብዙ የተተቸ ተጫዋች አልነበረም እና ጋሪ ኔቭል ሕፃን ልጅ ይመስላል፣ ከአዋቂዎች ጋር ሊጫወት ወደ ሜዳ የገባ ሕፃን ይመስላል የሚል አስተያየት ነበር የሰጠው። ብዙ ትችቶች ነበሩበት። በእርግጥ ሊቨርፑል ውስጥ ብዙ ለውጦች አሉ። አሁን ብዙ ለሰበብነት የሚቀርቡ ምክንያቶች አሉ። ለፍሎሪያን ቪርትስ አይነቱ ወደ አዲስ ሊግ፣ ወደ አዲስ የእግር ኳስ ባህል፣ ወደ አዲስ ስብስብ፣ ወደ አዲስ አይነት አጫወት ለሚመጣ ተጫዋች ብዙ ሙቪንግ ፒስስ አሉ። እንዲያውም አንድ የውድድር ዘመኑ ከመጀመሩ በፊት የቬንገር ማክሲም የሚባል ነገር አለ ብዬ አንድ ጊዜ ጠቅሼ ነበር። አርሰን ቬንገር አንድ ቡድን በመጀመሪያ 11 ተጫዋቾቹ ላይ ከሶስት በላይ ተጫዋቾች ለውጥ የሚያደርግ ከሆነ ዲስረፕቲቭ ይሆናል ይላሉ። ሚዛን ያፋልሳል። የጨዋታ ፓተርኑን፣ የቡድኑን ሪትም በሙዚቃ ስልት ምት ሲሉ ትሰማል። ያንን ሪትም ያዛባል። ሊቨርፑል ደግሞ ብዙ ለውጦች ነው ያደረገው። ይስሐቅን አምጥቷል፣ ፍሎሪያን ቪርትስን አምጥቷል፣ ኤኪቲኬን አምጥቷል፣ 2 አዳዲስ ፉልባኮች አምጥቷል። እነዚህ ሁሉ የላይን አፕ ተጫዋቾች እንዲሆኑ የሚጠበቁ ናቸው። ከቬንገር ማክሲም በላይ ነው እና የመጀመሪያዎቹ ጨዋታዎችም ላይ ይህንኑ ችግር ነው ነበር። ሊቨርፑል ከ5-5 አሸንፎ በጀመረ ጊዜ እነዛኑ ችግሮች ማየት እንችል ነበር። የነበረው ተስፋ ይዋሃዳል ቡድኑ፣ ስለዚህ አሁን ሲያሸንፍ እያሸነፈ ነው፣ አስተማማኝ በሆነ ሁኔታ አይደለም እያሸነፈ ያለው፣ ግን ሲብላላ ሲዋሃድ የሚችለው ይጠፋል ሊቨርፑልን የሚል ግምት እኔ ነበረኝ። ለምሳሌ እንደዚህ አይነት ግምት ነበር። ያ ውህደት በቶሎ ማይመጣ ስለሆነ በአንድ ጊዜ ላይናፑን ዲስረፕት የሚያደርግ የ50-60% ለውጥ ስለተደረገ ደግሞ የሰው ለውጥ ብቻ አይደለም። ለምሳሌ ሊቨርፑል አውት ኤንድ አውት 9 አይጠቀምም ነበር። ዳርዊን ኑኔዝ አምና ብዙ እየተጫወተ ስላልነበር፣ ስለዚህ ዲያዝን፣ ስለዚህ ዦታን ነበር የሚጠቀሙት። ከዛ 10 ቁጥር ረጅም ጊዜ የፍሎሪያን ቪርትስ አይነት 10 ቁጥር ረጅም ጊዜ ተጠቅመው አያውቁም። ፍሪምፖንግ ከትሬንት በጣም የተለየ አይነት የመስመር ተከላካይ ነው። የሆነ የተጫዋቾች ለውጥ መደረጉ ብቻ ሳይሆን የመጡት ተጫዋቾች ከሄዱት ተጫዋቾች ጋር የስታይል ልዩነት ያላቸው መሆናቸውም ከለውጡ መብዛት ባሻገር የተጫዋቾቹ ካራክተሪስቲክስም ፉልባክ የሆኑ እንጂ ትሬንትና ፍሪምፖንግ የተለያዩ አይነት ፉልባኮች ናቸው። ፍሪምፖንግ የበለጠ ስፒዲ ነው፣ ፈጣን ነው፣ የበለጠ ላይታች የሚል ነው። ትሬንት የበለጠ የፕሌይ ሜኪንግ ችሎታ ያለው ፓሰር ነው። ይሄ የቡድኑን ቢልዳፕ አይቀይረውም፣ የቡድኑን አጫወት ሙሉ ለሙሉ ይቀይረዋል እኮ። ትሬንት ደግሞ የነበረው ሚና በጣም ከፍተኛ ስለነበር እነዚህ ሁሉ ለውጦች እየተደረጉ በነበረበት ጊዜ ነው ወደ ስብስቡ የመጣው። ለምሳሌ ስሎት የመጀመሪያው ሲዝናቸው ላይ የቀለላቸው አንደኛው ነገር የክሎፕን ቡድን ይዘው መቀጠላቸው ነው። ቀድሞ በነበረው የዝውውር ጊዜ በአንድ ጊዜ ዶሚኒክ ዞቦዝላይን፣ አሌክሲስ መካሊስተርን፣ ራያን ግራፈንበርግን አመጡላቸው እና አንድ ሲዝን ተላመዱ ተጫዋቾች። አንድ ሲዝን አብሮ መጫወትን፣ አንድ ሲዝን በሊቨርፑል ጠቅላላ መዋቅር ውስጥ መጫወትን የለመዱ ተጫዋቾቹ እና ስሎት በመጡ ጊዜ በቃ እየሰራ የነበረ አማካይ ክፍል ነው የነበረው። ራሳቸው ለውጦች ማድረግ ነበረባቸው። የግራፈንበርግን ቦታ የበለጠ ሪፐርፐዝ ማድረግ ነበረባቸው። እንደዚህ ቡድኑ በሚታደስበት ጊዜ ግን የፓወር ሪሌሽን ይቀየራል። የሆነ ጊዜ የሳላህ ኩርፊያ ከዛ ጋር የተገናኘ ነው። ከዛ እንግዳ ጥያቄዎችም ነበሩ። የኪቲኬና ኢሳቅ አንድ ላይ መጫወት ይችላሉ ወይ የሚለው አንዳንዱ ጥያቄ ኢሳቅና ኬርኬዝ ከመልሶ ማጥቃት ቡድኖች ነው የመጡት። የስሎት ቡድን የበለጠ የፖሴሽን ቡድን ነው፣ እንዴት ይዋሃዳሉ የሚል ጥያቄ ይነሳል። አንድ ትልቅ ተጫዋች ቤንች ይሆናል። ከዛ ያልተሟላ ስብስብ መሆኑ እንደተጠበቀው ነው። አንዳንድ ቦታዎች ላይ ችግር መኖሩ እንደተጠበቀ ሆኖ የቀድሞቹ የሊቨርፑል ቡድኖች ሴትልድ በመሆን የሚታወቁ ናቸው። በጆ ፋጋን ቡድን ውስጥ ለምሳሌ 15 ተጫዋቾችን ነው በ1983/84 የውድድር ዘመን 42 ጨዋታ በተጫወቱበት ሲዝን የተጠቀሙት። ቀጥለው ነው የቡትሩም የሚባል ነገር አደረጉና ብዙ ተጫዋቾች አመጡ። ያኔ ሚዛን መፋለስ ጀመረ። ግን በሳቸው ዘመን ውስጥ ብሩስ ግራብለር፣ አለን ሃንሰን፣ አለን ኬኔዲ፣ ማርክ ሎረንሰን፣ ሳሚ ሊ የሚባሉ ተጫዋቾች እያንዳንዱን ጨዋታ ያደረጉ ናቸው። ኤያን ራሽ፣ ፊል ኒል አንዳንድ ጨዋታ ብቻ ያመለጣቸው ናቸው። 8 ተጫዋቾች ከ60 በላይ ጨዋታ አድርገዋል። አሁን ይሄ እድል አልነበረውም ሊቨርፑል ተናጋ እንዳለ። አሁን በጉዳት ምክንያት፣ በፎርም ምክንያት፣ በቅጣት ምክንያት የሚወጡ ተጫዋቾች
ሮቴት የሚደረጉ ተጫዋቾች መኖራቸው እንደተጠበቀው፣ አሁን ደግሞ 4 ውድድር ያለበትም ዘመን ነው። ስለዚህ ኤቨር ፕሬዘንት ተጫዋች ብዙ አይኖርም ከተወሰኑ ተጫዋቾች በስተቀር። ፍሎሪያን ቪርትዝ የዚህ አይነት ለውጥ ሰለባም ነበር። ግን ደግሞ ከውጭ ሀገር ከቡንደስሊጋ ስትመጡ የሚፈጀው ጊዜ አለ። እንኳን በደንብ ሴትልድ የሆነ ቡድን ውስጥም ጭምር የሚፈጅ ጊዜ አለ። አሁን አንዳንዶቹ የሚሉት ሊቨርፑል የስፔሻል የፊትነስ ፕሮግራም አዘጋጅቷል። እንዲሁም አሁን ራሱ ሶሻል ሚዲያ ላይ ብትገቡ ሊቨርፑል ጂምናዚየም ውስጥ ሲሰራ የሚያሳይ ፎቶግራፍ አለ። የስፔሻል የፊትነስ ፕሮግራም አዘጋጅቶለታል ሊቨርፑል። የ90 ደቂቃ ተጫዋች ነው ብለው ጭምር አያምኑም ነበር አሰልጣኝ ስሎት። ስለዚህ ከዲሴምበር 3 ድረስ አንድም የፕሪሚየር ሊግ ጨዋታ 90 ደቂቃ አልጨረሰም ነበር። አሁን ይጨርሳል 90 ደቂቃዎች። ፊት እየሆነ ነው፣ የበለጠ ኤፌክቲቭ እየሆነ ነው እና ያንን እኛ ጀርመን እያለ ያየነውን ችሎታ እንግሊዝ ውስጥ ማሳየት ጀምሯል። ከኤኪቲኬ ጋር እየፈጠረ ያለው ጥምረት በጣም አስተማማኝ ነው። ምክንያቱም አሁን በኢሳቅ ጉዳት ምክንያት ያ ኢሳቅ እስኪመለስ ድረስ የማይኖር ብዥታ አለ። ማን ነው መጀመር ያለበት 9 የሚለውን። ኢሳቅ ብዙ ገንዘብ ፈጅቷል፣ ስለዚህ እንደምንም መጫወት አለበት በውጤት ኮስትም ቢሆን የሚል አመለካከት የነበረ ይመስላል። ፕሪሲዝን ትሬኒንግ አልሰራም፣ ስለዚህ ፊት ካልሆነ ተጫዋች ጋር ነበር ይጫወት የነበረው። ራሱም አዲስ ሊግን መልመድ፣ አዲስ ፊዚካሊቲ ያለበትን ሊግ መልመድ ያለበት ተጫዋች መሆን እንደሰጠ። አሁን ግን በመደበኝነት ከኤኪቲኬ ጋር ይጫወታል። ስለዚህ ብዙ ጊዜ የተጫወተ በመጣ ቁጥር ሎጂካል ነው አይደለም፣ ያ ኬሚስትሪ ይመጣል። ያ ኬሚስትሪ እየመጣ ነው። የወሩ ኮከብ ተጫዋች እጩ ሆነ እኮ ከትላንት ወዲያ እና ቅድም ያልኩት የተቾቹ መጠን በጣም በከፍተኛ መጠን ጨምሯል። ዱዌል የበለጠ መቋቋም ጀምሯል። አሁን እንደውም ኦፕታ ላይ የዱዌል የስኬት ፐርሰንቱን ብታዩ በመጀመሪያዎቹ 20 ጨዋታዎች ከ36% አሁን ባለፉት 12 ጨዋታዎች ወደ 45% ከፍ፣ ኦልሞስት የ10% መሻሻል አለው። ብዙ ኳስ ይነካል። በመጀመሪያዎቹ 20 ጨዋታዎች በሊቨርፑል 64 ጊዜ ብቻ ነበር ኳስ ይነካ የነበረው። አሁን ባለፉት 12 ጨዋታዎች 82 ጊዜ ኳስ ይነካል። ከሌቨርኩሰን ጋር በጣም የሚቀራረብ፣ አንዳንዶቹ እንዲያውም ባለፉት 2 ጨዋታዎች ከ100 በላይ ኳስ ነካ እንጂ በእያንዳንዱ ጨዋታ የበለጠ ጨዋታው ላይ እየተሳተፈ ነው። የበለጠ ኳስ እየነካ ነው። የሆነ ጊዜ አታዩትም ከኳስ ጋር ምንም፣ ወዲያው እንዳያችሁት 2-3 እንደነካ ለየት ያለ ተጫዋች መሆኑን፣ የተለየ ቴክኒክ የተሰጠው ተጫዋች ያለው ተጫዋች መሆኑን፣ የተለያዩ ስፔሶችን የሚይዝ ተጫዋች መሆኑን መገንዘብ ይቻል ነበር። ግን በወጥነት አያደርገውም። እንዲያውም ጥሩ ይጫወት የነበረው የበለጠ የአውሮፓ ጨዋታዎች ላይ ነው። ከሪያል ማድሪድ ጋር አይነት፣ ከፍራንክፉርት ጋር፣ ከሌሎች የአውሮፓ ቡድኖች ጋር በሚደረጉ ጨዋታዎች የበለጠ ይጫወት ነበር። ያንኑ ጥያቄ የቀሰቀሰው እሱ ነው። ፕሪሚየር ሊግ የበለጠ አካላዊ ነው። የበለጠ የአንድ ለአንድ ፍልሚያዎች ያሉበት፣ የበለጠ ዱዌል ማሸነፍ ይጠይቃል። ቻምፒየንስ ሊግ እንደዛ አይደለም። የበለጠ ክፍት ነው። ተጫዋቾች ከኳስ ጋር ጊዜ አላቸው፣ የበለጠ ስፔስ አላቸው። ስለዚህ በነዛ ጨዋታዎች ላይ ጥሩ ይጫወታል እና ለፕሪሚየር ሊግ አልተሰራም ለሚለው ትችት እንደ ማረጋገጫ፣ ለዛ ነው ስለሱ ፊዚካሊቲ እንደዛ ምንለው የሚሉ ሰዎች የበለጠ ማስተማመኛ ሆኖ ቀረበ። አሁን ግን ከቶተናም ጋር በነበረው ጨዋታ ለመጀመሪያ ጊዜ 100 ጊዜ ኳስ ነካ። ከወልቭስ ጋር 106 ጊዜ ኳስ ነካ። ከኒውካስል ጋር ብዙ ኳስ ሲነካ ነበር። ግን አሁን እዛ የሲቲ ጨዋታ ላይ 28 ጊዜ ብቻ ነበር ፓስ ያደረገው። 2 ሙከራ፣ 2ቱም ኢላማቸውን የሳቱ ነበሩ። ብዙ ጊዜ ዲስፖሰስ ተደርጓል፣ ኳስ ተቀምጧል እና ከዛ ጨዋታ በኋላ ነው ብዙ የትችት ናዳ ያወረደበት። አሁን ከሲቲ ጋር ሊጫወት ነው ሊቨርፑል እሁድ። እነዛው ተመሳሳይ ትችቶች ግን ሰሞኑ የሉ። ጥሩ እየተጫወተ ስለሆነ ትችቶቹ በጊዜው ተገቢ አልነበሩም ማለት ባይሆንም ግን ጠቅላላውን ኮንቴክስት ከግምት ግን ያስገቡ አልነበሩም እና የምር ተጫዋች መሆኑን እያሳየ ነው። የፕሪሚየር ሊግ የወሩ ኮከብ ተብለው ከታጩት ተጫዋቾች መካከል እሱም አለበት። በጣም አመሰግናለሁ ስላደመጣችሁን። የተወደዳችሁ ደግሞ ሰኞ እናገኛችኋለን። የፉትቦል ካፌ አርብ ዝግጅታችንን ይመስል ነበር። አብረውን የሰሩ አጋሮቻችን እናመሰግናለን። ሌሎች ዝግጅቶች ይቀጥላሉ። በደህና ዋሉ። ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።